እውነት ለመናገር አብርሽ እና ሩታ ልጃቸውን ይዞ ይመጣሉ ብዬ ነበር ያሰብኩት። እግዚአብሔር ይመስገን። ይህን ያልኩበት ምክንያት አለኝ። ማንኛችሁም ሰዎች ብትሆኑ የሚዲያ ተጠቃሚም እንኳን ብትሆኑ ልጃችሁ ለትንሽ እንኳን 6 ወር 7 ወር አመት እስከሚሆነው ድረስ እንኳን ይዛችሁ መውጣት ጥሩ አይደለም ብዬ ነው የማስበው፣ እውነት ለመናገር ማለት ነው። እና ዛሬ አብርሽ ደግሞ ሩታን ምን አለ? አትሄጅም ወደ ውጭ ሀገር ምናምን እያለ እንግዲህ ዛሬ አይታችኋል ማለት ነው። እንግዲህ በሶስት ነገሮች ነው ዛሬም የመጣሁት። በነገራችን ላይ ሄሉ ናፍቃኛለች። የእውነት ስነግራችሁ ሄሉ ናፍቃኛለች። በእውነቱ ናፍቃኛለች ሄሉ። እውነት ለመናገር የምሬ ነው የምላችሁ። ሰሞኑን እያያችሁኝ ነዋ። ዩቲዩብ ብዙም አይደለውም እንዲህ በቀን 2 ምናምን የምሰራ ልጅ አሁን ላይ እየሰራሁ አይደለም እና ገባችሁ? ሄሉ እኔ ምርጥ ልጅ ናት። በጣም ነው የምወዳት። የምር በጣም ነው የምወዳት። በጣም ነው የምወዳት። ምን ብዬ ልንገራችሁ? ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። እንግዲህ ይህን ቪዲዮ ላይክ፣ ሼር እያደረጋችሁ ቤተሰቡን እላለሁ። እናም ዛሬ እንግዲህ አብርሽና ሩታ እውነት አብረው ይመጣሉን ብዬ እንትን አላልኩ ነበር። ይህ ነገር ያው ሁላችሁም የምታውቀው ከሆነ የሚሰሩት ስራ ነው። ነገር ግን አሁን ላይ ሊቋጩት እየፈለጉ ስለሆነ በጣም ደስ ይላል። በዚህ አጋጣሚ እኔ መቋጨታቸው በጣም ነው የሚያስደስተኝና ቢቋጩት በጣም ጥሩ ነው ባይነኝ። እንዴ መቋጨታቸው ያስደስተኛል። ምክንያቱም ቢበቅ ጥሩ ነው፣ ምንም አይሰራም ከዚህ በላይ የሚሄዱ ማለት ነው። እና ዛሬ የመጡበት አጋጣሚ ምን እንዲሆነ ልነግራችሁ ነው። ዛሬ አብርሽ እንደዚህ የመጣበት ምክንያት ምን እንዲሁ ታውቃላችሁ? በቃ አብርሽና ሩታ ወደ አዲስ አበባ ሊመለሱ ስለሆነ እውነቱን ነው የምነግራችሁ። አብርሽና ሩታ ወደ አዲስ አበባ ተመልሰው ቤታቸው ሊኖሩ ነው። ከዚህ በኋላ በመሀላቸው ምንም ነገር ላይ ያስገቡ ማለት ነው። ያው እነሱ ቀድመው ቪዲዮ ይስሩ በማለት ነው። እኛ መረጃውን ቀድመን ነው የምንሰማው። ነገር ግን እኛ መተን አንናገርም። ከራሳቸው ሲመጣ ራሳቸው ሲናገሩ ያኔ ታውቃላችሁ ባይነኝ። እንዲህ ማለት ነው። ሁለተኛ ነገር ደግሞ ዛሬ አይታችኋል በሀይሚና በቡራ ቤት የተለቀቀ ቪዲዮ። እንግዲህ ይገርማል በጣም ልጅቷ እንግዲህ እንደዚያ ምን ለመሆን እንደሆነ ያስለቀሳል ነገር አልገባኝም እውነት ለመናገር እና እንደው አንደኛችሁ እንኳን እንደው ከድራማ ብትወጡ አንደኛችሁ እንኳን ከድራማ ብትወጡ ብዬ እመኛለሁ። ሁላችሁም አንድ አይነት ስራ ከምትሰሩ ማርክም እዛ ጋ፣ ኤፍሬምም እዛ ጋ፣ ሃይሚና ቡራም እዛ ጋ፣ አብርሽና ሩታም እዛ ጋ፣ ሁሉም አንድ አይነት እዛው አገር ላይ ሆኖ ማለት ነው። እና ለማንኛውም ይመቻቸው፣ ከተመቻቸው ይስሩ፣ መብታቸው ነው። ማንም አይመለከተውም እኮ እኛ እኮ ዝም ብለን እኮ ነው በማያገባን የምንገባው እንጂ እውነት ለመናገር እኮ አይመለከተንም እኮ ማለት የምንንጫጫ ሰዎች ማለት ነው። ቲክቶክ ላይ ሄደን የምንንጫጫ ሰዎች እኮ አይመለከተንም እኮ ምንም የሚመለከተን ጉዳይ የለም እኮ። ዝም ብለን ነው ሄደን የምንለፈልፈው። እነሱ ያዋጣናል ይሄ ስራ ያስሄድናል ካሉ እኮ መብታቸው ነው መስራት። እኛ ምንም እንትን የሚያስብለን ነገር የለም፣ የሚያንጫጫን ነገር የለም። ይሄንን ልታውቁ ይገባል። እውነቴን ነው የምላችሁ፣ ማወቅ አለባችሁ። በቃ መብታቸው ነው። እኛ እንሄድበታለን ይሄ ስራ ያዋጣናል ካሉ መብታቸው ነው፣ ይስሩ። ማንም አይመለከተው። ይሄንን ልታውቁ ይገባል። እና ሄሉዬ እንዲያው ገናን አስመልክተሽ ትመጫለሽ ብዬ ተስፋ አደርጋለሁ። አዲስ ነገር ይኖረናል ብዬ አስባለሁ ከሄሉዬ። እንደዚህ የቆየችበት ያልመጣችበት ምክንያት አዲስ ነገር ይዛልን ልትመጣ ነው ብዬ ተስፋ አደርጋለሁ። ይዛልን እንደምትመጣም ደግሞ ተማመናለሁ። የኔ ልባም ሴት እግዚአብሔር ካንቺ ጋር ይሁን። ይሄን ነው የምልሽ እኔ ላንቺ ሌላ ምንም አልልም። የእውነት እኔ በጣም ነው የምወዳት፣ የምርስ ነግራችሁ ሄሉን እኔ በጣም ነው የምወዳት እና ፈጣሪ ካንቺ ጋር ይሁን። የኔ እናት በጣም ደስ የምትለኝ ልጅ ናት። በቃ ገባ ብላችሁ የእሷን ነገር ካላወቃችሁ አታውቋትም። ገባ ብሎ ያወቀ ሰው ግን ያውቃታል ሄሉን ብዬ አስባለሁ። ይሄ ነው። አንዳንዴ ሴት ጠንካራ ስትሆን ደስ ይላል። አንዳንዴ ሴት ልጅ ጎበዝ ስትሆን ደስ ይላል። አንዳንዴ ሴት ልጅ ብርቱ ስትሆን ደስ ይላል። እና ሄሉ ብርቱ ሴት ናት። በዚህ አጋጣሚ
እና አብርሽና ሩታ ነገ የሰላምና የፍቅር የደስታ ቀን እንደሚሆን አልጠራጠርም። ያው ነገሩን እየሰማ ነው ስለሆነ ይመቻችሁ። አሁን ላይ ግን ልታቆሙት ስለሆነ ደስ ይላል። ማርያም ማቆማችሁ ጥሩ ነው። በይነኝ ቢበቃ ጥሩ ነው። ተመልካች ብሎ እስከሚወጣ ድረስ መጠበቅ አስፈላጊ አይደለም እና ልትቋጩት ስለሆነ በጣም ደስ ይላል መቋጨታችሁ ባይነኝ። እኔ ደስ ብሎኛል። ይሄ ድራማ ሊያልቅ ስለሆነ እውነት በቃ አብርሽና ሩታ ሊጨርሱ ስለሆነ ደስ ብሎኛል። ነገ የእርቅ ቀን ነው የሚሆነው፣ ወይም ደግሞ ተነገ ወዲያ በአብርሽ ቤት የእርቅ ቀኑ በአብርሽ ቤት ወይ ደግሞ በሩታ ቤት ይሆናል ብዬ አስባለሁ ማለት ነው። እና ደስ ይላል። እኛም የምንፈልገው ይሄንን ነው። እኛም የምንፈልገው ሰላም ነው። ሀይሚና ቡራም ያው አንድ ላይ ይመጣሉ። ገናን አስመልክቶ አትጨነቁ። እስከዛ ድረስ ሸቀል ሸቀል ላይ አድርጉና ከዛም በኋላ ይመጡላችኋል ማለት ነው። ስራ መሆኑን እያወቃችሁ ሁላቸው ተከተሏቸው። ይሄ ነው። እኔ ነጭ ነጭን ከመናገር ወደኋላ ልልም ልጅ የምሬን ነው የምላችሁ። ስለዚህ ስራ መሆኑን እያወቃችሁ ስራ መሆኑን እየተረዳችሁ ተከተሏቸው ነው የምለው። ስራ ነው የእነሱም የሚሰሩት። ልጅቷም ዛሬ እንደዚያ የሆነችበት ያለቀሰችበት ምክንያት እንትን እንዲል ነው ስራው እውነት እንዲመስልና ቪዲዮዋቸው ቫይራል ሊወጣላቸው ስለፈልግሽ ነው እንደዚያ የሆነችው እንጂ ምንም የተፈጠረ ነገር የለም፣ አይኖርም። ገባችሁ አይደለ? እና ይመቻችሁ። ጎበዙ ናችኋል። ቡታጅራዎች በጣም ጎበዙ ናችኋል። ምርጥ ተዋናይ ሆናችኋል ከሚባል በላይ በቃ ምርጥ ምርጥ ምርጥ። ተኋላ ያሉትም እየተነሱ እኮ አሁን ምርጥ ተዋናይ እየሆኑ ነው። እና እናንተ ምርጥ ተዋናይ ሆናችኋል። ይመቻችሁ፣ ቀጥሉበት። ጥሩ ስራ ነው። በርቱ። የስ በርቱ። በደንብ ስሩ። በደንብ ስሩ። ከሰራችሁ ይሄ ነው መበርታት መጠንከር አይደል? እና ይሄንን ነው የምለው ውዶችዬ። እንግዲህ ሰሞኑን ያው ደስታ በደስታ ነው። ሀይሚና ብሩኬን ቤት ደስታ አለ ሰሞኑን። አብርሽና ሩታን ቤት ደስታ አለ ሰሞኑን። ልንገራችሁ ብዬ ነው። ያው እኔን ስለምትነቁኝ ላሰሙኝ ትችላላችሁ። አይ ነው ግን አብርሽ ሩታን ቤት ደስታ አለ ሰሞኑን። ሀይሚና ብሩኬን ቤት ደስታ አለ ሰሞኑን። ደስታ አለ። ደስ የሚል ደስታ አለ። የሰሞኑን እንትን ንትርቅ ጭቅጭቅ ምናምን ይዞ የሚል ደስታ አለ። ሰምታችኋል። ልንገራችሁ ብዬ ነው። እኔ ስለምወዳችሁ ነው የነገርኳችሁ። ልንገራችሁ ብዬ ነው ስለምወዳችሁ። ደስታ አለና አብረን የምንጠብቅ ይሆናል። ይህን ቪዲዮ ላይክ፣ ሼር፣ ኮሜንት አድርጉ። ሀሳብ አስተያየት ስጡ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። አመሰግናለሁ።